ጤና ይስጥልኝ የተከበራችሁና የተወደዳችሁ የኢትዮ ኒውስ ቤተሰቦች ሰላምታችን በያላችሁበት ይድረስ። እነሆ አዳዲስና ወቅታዊ መረጃዎችን አዘጋጅተን ወደ እናንተ ማድረስ ጀምረናል። ከኢትዮ ኒውስ መረጃዎች ጋር አብራችሁ እንድትቆዩ ይጋበዝን። በቅድሚያም ዋና ዋና ዜናዎችን አስቀድመን ነግራችኋለን። በአማራ ክልል ወሎ ቀጠና በአገዛዝ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ ዛሬም ተጠናክሮ ቀጥሏል። የፋኖ ኃይሎች ከንጋት ጀምሮ በከፈቱት ውጊያ ከተሞችን መቆጣጠራቸውን ሲያስታውቁ የብልጽግና አመራሮች በኩላቸው የተሾሙበትን አካባቢ የለቀቁ በመሸሽ ላይ መሆናቸው ተሰምቷል። ደሴ፣ ወልዲያና ቆቦ ዛሬም በፋኖ ከበባ ውስጥ መሆናቸው ሲታወቅ፣ አገዛዙ ደግሞ የድሮን ጥቃትና አሰሳውን መቀጠሉም ተሰምቷል። በቀዳሚነት በዝርዝር እናየዋለን። ህዝባዊ ወያነ ሓርነት ትግራይ ህወሓት ክፍፍልን ያባብሳሉ እንዲሁም የጠላቶቻችን አጀንዳ ያስፈጽማሉ ሲል በከሳቸው መገናኛ ብዙሃን ላይ ምንም አይነት ትዕግስት የለኝም አለ። ይህም የድርጅቱ አቋም በክልሉ በሚገኙ ጋዜጠኞችና ሚዲያ ባለቤቶች ላይ አዲስ ስጋት ፈጥሯል። እንዴት የሚለውን በዝርዝር እንመለከታለን። የግብጽ ውጭ ጉዳይ ሚኒስትር ባድር አብዱላቲ በተባበሩት መንግስታት ጠቅላላ ጉባኤ ላይ ባደረጉት ንግግር ኢትዮጵያ በታላቁ ህዳሴ ግድብ ምክንያት በታችኛው ተፋሰስ የሚኖሩ የሚሊዮኖችን ህይወት አደጋ ላይ ጥላለች ብለው በመክሳቸው አገራቸው ጉዳዩን ወደ ዓለም አቀፍ ፍርድ ቤት ወስዳለች ተብሏል። በተባበሩት መንግስታት የኢትዮጵያ ምክትል ቋሚ ተወካይ ዮሴፍ ካሳይ የተባሉ የብልጽግና ሹም ለግብጽ የውጭ ጉዳይ ሚኒስትር በሰጡት ምላሽ ግብጽ ስለ ታላቁ ህዳሴ ግድብ ያደረገችው ንግግር መሰረት አልባና አሳሳች ነው ሲሉ መልሰዋል። በዝርዝር እናየዋለን። የአውሮፓና መካከለኛው ምስራቅ መሪዎች አሜሪካ የጋዛን ጦርነት ለማስቆም ያቀረበችው የሰላም እቅድ እንደሚደግፉ አስታውቀዋል። ፕሬዚዳንት ዶናልድ ትራምፕ ሐማስ ስምምነቱን መቀበል አለበትም ነው ያሉት። ትራምፕና የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ የተስማሙበት እቅድ ወታደራዊ ኦፕሬሽኖች በአፋጣኝ እንዲያቆም ያደርጋል ተብሏል። አብራችሁን ስትቆዩ እነዚህና ሌሎች ትሰማላችሁ። ወደ ዝርዝሩ አልፋለሁ። መልካም ቆይታ ይሁንላችሁ። በአማራ ክልል ወሎ ቀጠና በአገዛዝ ጦርና ፋኖ ኃይሎች መካከል የሚደረግ ውጊያ ዛሬም ቀጥሏል። የፋኖ ኃይሎች ከንጋት ጀምሮ በከፈቱት ውጊያ ከተሞችን መቆጣጠራቸውን ሲያስታውቁ የብልጽግና አመራሮች በኩላቸው የተሾሙበትን አካባቢ የለቀቁ በመሸሽ ላይ መሆናቸው ሰምቷል። ደሴ፣ ወልዲያና ቆቦ ዛሬም በፋኖ ከበባ ውስጥ መሆናቸው ሲታወቅ፣ አገዛዙ ደግሞ የድሮን ጥቃትና አሰሳውን ቀጥሏል። በክልሉ ወሎ ቀጠና በቀጠለው የፋኖ ኃይሎች የማጥቃት ውጊያ ዛሬም ወረዳዎችና ከተሞችን እየተቆጣጠሩ እንደሚገኙ የፋኖ ኃይሎች አስታውቀዋል። ዛሬ መስከረም 22 2018 ከደሴ ከተማ ምዕራብ አቅጣጫ የምትገኘው የተንታ ወረዳ የፋኖ ኃይሎች ሙሉ ለሙሉ መቆጣጠራቸውን ነው አፋባ ምስራቅ አማራ ቀጠና ምኒልክ እዝ ያስታወቀው። የፋኖ ኃይሎች ከንጋቱ 11 ሰዓት ጀምሮ በተንታ ወረዳ ተንታና አጅባር ከተሞች ላይ የተቀናጀ ማጥቃት መክፈታቸውን የተናገሩት የኢትዮ ኒውስ የፋኖ የመረጃ ምንጮች በኩላቸው በከተሞች ነዋሪዎች መደበኛ እንቅስቃሴ ከመጀመራቸው በፊት አነጋግ ላይ የአገዛዝ ጦር ካምፖችና ፖሊስ ጣቢያዎችን በማጥቃት ከተሞችን መቆጣጠር ተችሏል ሲሉ ተናግረዋል። ፋኖ ቅድሚያ ማጥቃት የከፈተው በተንታ ከተማ የሚገኘው የአገዛዙ ጦር ላይ እንደነበር የታወቀ ሲሆን ተንታ የነበረው የአገዛዙ ኃይል ላይ ወደ ወረዳዋ ዋና ከተማ አጅባር ሲሸሽ ተከትሎ በመምታት ፋኖ አጅባር ከተማን መቆጣጠሩ ነው የመረጃ ምንጮች የተናገሩት። በፋኖ ኃይሎች የተጠናከረ ማጥቃት የአገዛዙ ጦር አብዛኛው ተበትኖ ሲሸሽ በርካቶች ተገድለዋል፣ የተማረኩም አሉ ነው ያሉት። ውጊያውን ተከትሎ የተንታ ወረዳና አጅባር ከተማ አስተዳደር እንዲሁም የብልጽግና አመራሮች ወደ መቅደላና ደሴ አቅጣጫ መሸሻቸውን የመረጃ ምንጮች አክለው ተናግረዋል። ሙሉ ወረዳውና የከተማ አስተዳደሮች ተቆጣጥረናል ያለው የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ እዝ ልጅ ኢያሱ ኮር በበኩሉም ተንታን በመቆጣጠር መቅደላ ወረዳ የሚገኘው የአገዛዝ ጦርና የብልጽግና አመራር ቆረጣ ውስጥ ገብቶ ተከቧል ሲል አስታውቋል። የአጅባር ከተማ የኢትዮ ኒውስ የመረጃ ምንጮች በኩላቸው ፋኖ ወደ አጅባር ሲገባ ከከተማው ሸሽቶ የወጣው የአገዛዝ ጦር አምባ ማርያምና መሳለሚያ የተባሉ አካባቢዎች ከፋኖ ጋር ውጊያ ቀጥሏል ሲሉ ተናግረዋል። በተጨማሪም ከመቅደላ አቅጣጫ አገዛዙ ተጨማሪ መከላከያ እያንቀሳቀሰ በመሆኑ ውጊያው ሊቀጥል ይችላል ሲሉ ስጋታቸውን ገልጸዋል። በቀጠናው አገዛዙ ዛሬ በሰሜን ወሎ ወልዲያ ከተማ ዙሪያን ጨምሮ በመርሳ፣ ሳንቃ፣ ስሪንቃ፣ ተኩለሽ፣ ላስታ፣ ግዳን፣ ቆቦና ሌሎች አካባቢዎች ተከታታይ የድሮን ቅኝት እያደረገ እንደሚገኝ የመረጃ ምንጮች ለኢትዮ ኒውስ ተናግረዋል። በትላንትናው ዕለትም ቃሊምና ተኩለሽ ዙሪያ የድሮን ጥቃቱ ተፈጽሞ ሰብአዊና ቁሳዊ ጉዳት መድረሱን የአካባቢ መረጃ ምንጮቻችን ነግረውናል። በተያያዘም በቀጠናው ወታደራዊ ውጥረት እንዳለና
ጠዋትም ላይ ቆቦ ከተማ ተኩስ እንደነበረ ተሰምቷል። በተለይም በወልዲያ ዙሪያ እና ቆቦ ከተማ የፋኖ ኃይሎች ሊገቡ ይችላሉ በሚል በአገዛዙ ዘንድ ስጋት ተፈጥሯል ሲሉ ነዋሪዎች ተናግረዋል። ለዚህም ማሳያ ያሉት ለኢትዮኒውስ ሲናገሩ በወልዲያ ከተማ ብልጽግና ዛሬ ሊያደርጉ የነበረው ስብሰባ ሰርዟል። በቆቦ ከተማ ደግሞ የብልጽግና አመራሮች ስራቸውን ትተው ወደ ሆርማት የአገዛዙ ጦር ካምፕ ገብተዋል ሲሉ አስታውቋል። ዛሬም ወልዲያ፣ ደሴና ቆቦ ከተሞችን በቅርብ ርቀት ከበው የሚገኙት የፋኖ ኃይሎች ባለፉት ቀናት ባደረጉት መጠነ ሰፊ ማጥቃት ውጊያዎች ከአገዛዙ ነጻ በወጡ ከተሞችና ወረዳዎች ህዝባዊ ውይይቶችን በማድረግ ጊዜ አሰራሮችን እያቋቋሙ እንደሚገኙ አስታውቋል። የሀብሮ ወረዳ ዋና ከተማ የሆነችው መርሳ ከተማን ጨምሮ በውርጌሳ፣ ሙጃ፣ ወንዳችና ሌሎች ከተማዎች የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ እዝ አስተዳደሮችን እያዋቀረ እንደሚገኝ ነው የኢትዮኒውስ የመረጃ ምንጮች የተናገሩት። በሌላ በኩል የፋኖ ኃይሎች የተጠናከረ የማጥቃት ውጊያ ተከትሎ የብልጽግና አመራሮች ከተመደቡበት ወረዳ በመጥፋት መሸሻቸውን ቀጥለዋል ተብሏል። የወረዳና የከተማ አስተዳደር የብልጽግና ሹሞች ከላይ አካል ስለ ስብሰባ ጠርተናል በሚል ወደ ዞን ከተሞች እየሸሹን መሆኑን የጠቆሙት የመረጃ ምንጮች ይህን ተከትሎ ማገዛዙ በሚሸሹ የብልጽግና አመራሮች ላይ መከላከያ ጥብቅ ክትትል እንዲያደርግና እርምጃ እንዲወስድ መመሪያ ማስተላልፏል ተብሏል። በተለይም ከዞን ከተሞች ርቀው በሚገኙ የአማራ ክልል አካባቢዎች የተመደቡ የብልጽግና አመራሮች በፋኖ እጅ ልንገባ እንችላለን በሚል ከፍተኛ ስጋት መውደቃቸውን የኢትዮኒውስ የመረጃ ምንጮች አክለው የተናገሩት ባለፉት ቀናት በወሎ ቀጠና በቀጠለው የፋኖ ኃይሎች የማጥቃት ውጊያ ለመሸሽ ጊዜ ያላገኙ የብልጽግና የበታች አመራሮች የተገደሉና በፋኖ ኃይሎች የተያዙ መኖራቸው ሲነገር ቁጥራቸው ያልታወቁ አመራሮች ማድራሻቸው አለመታወቁ ነው የመረጃ ምንጮቻችን ጨምሮ የተናገሩት። ህዝባዊ ወያኔ ሓርነት ትግራይ ህወሓት ክፍፍልን ያባብሳሉ እንዲሁም የጠላቶቻችን አጀንዳ ያስፈጽማሉ ሲል በከሳቸው መገናኛ ብዙሃን ላይ ምንም አይነት ትዕግስት የለኝም አለ። ይህም የድርጅቱ አቋም በክልሉ በሚገኙ ጋዜጠኞችና ሚዲያ ባለቤቶች ላይ ከፍተኛ ስጋትን ደቅኗል። ይህ ማስጠንቀቂያ ነው የተባለ ማስፈራሪያ ይሁን ያልታወቀ ጉዳይ የተላለፈው ባለፈው ሳምንት የህወሓት ጽሕፈት ቤት ኃላፊ ፈትለወርቅ ገብረ እግዚአብሔር በመቀለ ከተማ ጋዜጠኞች ጋር በተደረገ ስብሰባ ላይ ነው ተብሏል። ወይዘሮ ፈትለወርቅ ማስረጃ ያላቀረቡባቸውና ስማቸው ያልጠቀሷቸው ሚዲያዎችን ለአመጽ እየቀሰቀሱና ከካዲ ቡድኖች ልሳን ሆነው እያገለገሉ ነው ሲሉ ከሰዋል ተብሏል። ኃላፊዋ ፓርቲውም ሆነ ሰራዊቱ ይህንን እርምጃ ለመውሰድ ተስማምተዋል ሲሉ በሚዲያዎች ላይ አፈናና እርምጃ እንደሚወሰድባቸው በግልጽ ሲናገሩ ተሰምተዋል። የትግራይ ሚዲያዎች ፓርቲ ውስጥ አለመግባባት ውስጥ ገብተዋል ሲሉ ወይዘሮ ፈትለወርቅ ከሰዋል የተባለ ሲሆን ምሁራን፣ ፖለቲከኞችና የሚዲያ ባለሙያዎች በአጠቃላይ አንድነትን በማዳከም ወንጅሏቸዋል። አንዳንዶች የትግራይ ተወላጆች ናቸው ብለህ ማሰብ ያስቸግራል ሲሉም ጠቅሰዋል። ካሁን በኋላ ምንም አይነት ትዕግስት የለም ወስነናል ማለትም ማስጠንቀቂያቸውን በመድረክ ላይ ተናግረዋል። የግል ሚዲያ መሪዎችን ንግግር በፕሬስ ነጻነት ላይ የተሰነዘረ ጥቃት ነው ሲሉ ገልጸዋል። የቲቢኤስ ዋና አዘጋጅ የሆኑ አቤል ጉሽ ምንም አይነት ታጋሽነት አይኖርም የሚለው አገላለጽ በፕሬስ ነጻነት ላይ የተሰነዘረ ከፍተኛ ጥቃትን ያመለክታል ብሏል። ይህ ጋዜጠኝነትን ለመገደብና ከራሳቸው ሚዲያ ውጭ ያሉ ሁሉንም የመገናኛ ብዙሃን ዝም ለማሰኘት ያላቸውን ቁርጠኝነት የሚያሳይ ነው ብሏል። በተጨማሪም በጣቢያቸው የሚሰሩ ጋዜጠኞች እያየለ የመጣውን ፍርሃት፣ ማስፈራራትና የህዝብ ዝግጅቶችን መዘገብ የመከልከል ችግር እየገጠማቸው እንደሆነም ተናግረዋል። የላዛ ትግርኛ ሚዲያ የሚዲያ ዳይሬክተር ናቸው የተባሉት በረከት መኮንን የተደረገው ንግግር የገለልተኛ ጋዜጠኞች ስራ የበለጠ እንደሚያወሳስብ በመግለጽ ተመሳሳይ ስጋት አለኝ ሲሉ ለአዲስ ስታንዳርድ ተናግረዋል። በእንዲህ አይነት ሁኔታዎች ውስጥ ገለልተኛ ዘገባ ማቅረብ እጅግ በጣም አስቸጋሪ ይሆናል። ፕሬስ የፖለቲካ መስመሮችን ማስተጋባት ሳይሆን ህዝብን ነው ማሳወቅ ያለበትም ብለዋል። ላዛ ከዚህ ንግግር በኋላ መደበኛ ሳንሱር ባይገጥመውም ጋዜጠኞች በኦንላይን በተደጋጋሚ ኢላማ እንደተደረጉ በረከት ተናግረዋል። አንድ የሚገኝ ገለልተኛ ሚዲያ ዝም በማሰኘት ሳይሆን በውይይትና በግልጽነት እንዲሁም በመተማመን ነው ብሏል። በትግራይ ክልል የፕሬስ ነጻነት በተመለከተ ስጋቶች ሲነሱ ያሁኑ የመጀመሪያ አይደለም። በህወሓት ስር በሚተዳደረውና በመቀለ በሚገኘው ድምጽ ወያኔ ቴሌቪዥን ጣቢያ ውስጥ በርካታ ጋዜጠኞች በጅምላ ስራቸው መልቀቃቸውን አዲስ ስታንዳርድ በአውሮፓውያን መጋቢት 2023 መዘገቡ ይታወሳል። ከስራ የለቀቁ ምክንያቶችም ከኤዲቶሪያል ነጻነት ጋር በተያያዘ የተጣሉ ገደቦች፣ ከፓርቲ የወገነና የዜና ክፍሉ አመራር መኖርና የፓርቲ ባለስልጣናት ፈለጉት ጊዜ ፕሮግራሞችን ከስርጭት እንዲያስወግዱ በመደረጉ ላይ ከቀረቡ ቅሬታዎች ጋር የተያያዘ ነው ተብሏል። በጋዜጠኞች ላይ የግል የማህበራዊ ሚዲያ አጠቃቀም ላይ ሳይቀር ገደቦች መጣላቸውን ጠቅሷል። ወይዘሮ ፈትለወርቅ ገብረ እግዚአብሔር ታዲያ አስቸኳይ እርምጃ እንወስዳለን፣ ሰራዊቱም ካድሬውም ተስማምቶበታል ያሉት ጉዳይ አሁን አነጋጋሪ ሆኗል።
የግብጽ ውጭ ጉዳይ ሚኒስትር ባድር አብዱላቲ የተባበሩት መንግስታት ጠቅላላ ጉባኤ ላይ ባደረጉት ንግግር ኢትዮጵያ በታላቁ ህዳሴ ግድብ ምክንያት በታችኛው ተፋሰስ የሚኖሩ የሚሊዮኖች ህይወት አደጋ ላይ ጥላለች ብለው በመክሰስ ሀገራቸው ጉዳዩን ወደ ዓለም አቀፍ የፍትህ ፍርድ ቤት ትወስዳለች አሉ። በተባበሩት መንግስታት የኢትዮጵያ ምክትል ቋሚ መልእክተኛና የብልጽግና ሹም ዮሴፍ ካሳይ ለግብጽ የውጭ ጉዳይ ሚኒስትር በሰጡት ምላሽ ግብጽ ለታላቁ ህዳሴ ግድብ ያደረገችው ንግግር መሰረት አልባና አሳሳች ነው ብለዋል። የግብጽ የውጭ ጉዳይ ሚኒስቴር ኢትዮጵያ በአባይ ላይ የተናጠል እርምጃ ወስዳ ግድብን በመገንባቱ ሚሊዮኖች የሚቆጠሩ የግብጽና የሱዳን ህዝቦችን ህይወት አደጋ ላይ ጥላለች ማለት ከሷል። የተባበሩት መንግስታት ድርጅት 80ኛ ጠቅላላ ጉባኤ በተካሄደበት ወቅት የሁለቱ ሀገራት ተወካዮች ጠንካራ ቃላትን በመድረኩ ላይ ተለዋውጠዋል። የግብጽ ኢትዮጵያን በአፍሪካ ቀንድና በምስራቅ ናይል ተፋሰስ አፍራሽ የተናጠል ፖሊሲ የተከተለች ነው ስትል ከሳለች። የህዳሴ ግድቡ ግንባታ መጠናቀቅ ለታችኛው ተፋሰስ ሀገራት አደጋ የደቀነ ነው ሲሉም የውጭ ጉዳይ ሚኒስትሩ ከሰዋል። በተመድ የኢትዮጵያ ምክትል ቋሚ ተወካይ ዮሴፍ ካሳይ በበኩላቸው ኢትዮጵያ ግድቡን በተመለከተ በተደጋጋሚ ዓለም አቀፍ ህግና መርህን መሰረቱ ማድረግ ምላሽ መስጠቷን አንስተዋል። አምባሳደር ዮሴፍ የኢትዮጵያ ዘላቂ የትብብር ፖሊሲና የግብጽ አዋኪነት ያላቸው ልዩነት ግልጽ ነው ሲሉ አክለዋል። ኢትዮጵያ በአባይ ወንዝ ላይ ያላት በአቋም ዓለም አቀፍ ህጋትና በእኩል ተጠቃሚነት ላይ እየተመሰረተ ነው ባይ ናቸው። የግብጽ የውጭ ጉዳይ ሚኒስትር በኩላቸው ኢትዮጵያ ዓለም አቀፉን ህግ መጣስ መርጣለች፣ በተናጠል ፖሊሲ የአፍሪካ ቀንድና የምስራቅ ናይል ተፋሰስን እያወከች ነው ሲሉ ከሰዋል። ግድቡ በተመረቀበት ዕለት ግብጽ ለተባበሩት መንግስታት የጸጥታው ምክር ቤት ባስገባቸው ይፋዊ ደብዳቤ ላይ ግድቡ ህገወጥና የተናጠል እርምጃ የተወሰደበት ነው ማለት ክሷን አሰምታለች። በደብዳቤው ላይ ግብጽ ለዓመታት ጉዳዩን በዲፕሎማሲና እንደ ተመድ ባሉ ዓለም አቀፍ ተቋማት አማካኝነት ለመያዝ መሞከሯን ጠቅሳለች። ግብጽ ለዓመታት ትዕግስት ያሳየችው ደካማ ስለሆነች ሳይሆን በዓለም ተፋሰስ ሀገራት መካከል በሚኖር ትብብር ስለምታመን ነው በሚል በደብዳቤው ላይ ተመልክቷል። አምባሳደሩ ዮሴፍ ለግብጽ የውጭ ጉዳይ ሚኒስትር በሰጡት ምላሽ ግብጽ ከቅኝ ግዛት ስምምነት የተወረሰ ታሪካዊ መብት አለ በሚል የተፋሰሱ ሀገራትን አግልላለች ሲሉ ከሰዋቸዋል። ኢትዮጵያ አባይ ወንዝ ለኃይል አቅርቦት፣ ለምግብ ደህንነት፣ ለንጹህ ኃይል መጠጥ ተራሽነት እንደምትጠቀም ጠቅሰው ግብጽ ግን ይህን መብት ለመንፈግና በአባይ ላይ በብቸኝነት ተጠቃሚ ለመሆን ትሻለች ይላሉ። ኢትዮጵያ ግድቡን ግንባታ በተመለከተ ከግብጽ ጋር ምክንያታዊ ስምምነት ላይ ለመድረስ በተደጋጋሚ ንግግር ማድረጓንም ጠቅሰዋል። አያይዘውም ግብጽ ለቀጠናው ሀገራት ሰላምና ትብብር ዋጋ እንደማትሰጥ እንዲሁም በአጎራባች ሀገራት መካከል አለመረጋጋት እንዲፈጠር የጦር መሳሪያ በማቅረብ ፖለቲካዊ ጣልቃ ገብነት እንደምታራምድ ከሰዋል። የታላቁ ህዳሴ ግድብ ጉዳይ በዚህ የጦር መሳሪያ ታቀርባለች ብሎ የመለሱት የብልጽግናው ሹም ለየትኞቹ ሀገራት እንደሆነና ለነማን እንደሆነ ግን አልጠቀሱም። ታዲያ ግድቡ ጉዳይ ዓለም አቀፋዊ ለማድረግ የሞከረች እንደሆነ የተናገሩት አምባሳደር ዮሴፍ ግብጽ የተመድን መድረክ ለጠባብ የፖለቲካ ግብ እንደዋለችው እንዲሁም ይህንን ለሀገር ውስጥና ቀጠናዊ ጉዳዮች ትኩረት እንዳይቸር ለማድረግ እንደምትጠቀምበት አንስተዋል። ግብጽ በኃይል ከተሞላ አካሄድ ይልቅ ገንቢ በሆነ አካሄድ ላይ እንድታተኩርም አሳስቧል ይላል ቢቢሲ። የግብጽ የውጭ ጉዳይ ሚኒስትር ሀገራቸው በዓለም አቀፍ ህግ መሰረት ለግድቡ ጉዳይ ልባት ለመስጠት ዝግጁ ብትሆን ኢትዮጵያ ለመተባበር ፈቃደኛ አይደለችም በማለት መልሰውላቸዋል። በዓለም አቀፍ ህግ ለመዳኘት ዝግጁ ከሆኑ እኛም ጉዳዩን በህግ ለመያዝ ሙሉ በሙሉ ዝግጁ ነን። እውነታው ግን በኢትዮጵያ በኩል እንዲህ ያለ ፍላጎት አለመኖር ነው ሲሉም ያክላሉ። በተመድ ስምምነትና በዓለም አቀፍ ህጋት መሰረት ግብጽ ከአባይ ወንዝ ጋር በተያያዘ ደህንነቷን የማስጠበቅ መብት እንዳላትም ተናግረዋል። ኢትዮጵያ በማዘናጋት የሚሊዮኖችን ህይወት አደጋ ላይ ጥላለች፣ መብታችን ሲጣስ ዝም አንልም ሲሉ ሚኒስትሩ ዝተዋል። የአውሮፓና መካከለኛው ምስራቅ መሪዎች አሜሪካ የጋዛን ጦርነት ለማስቆም ያቀረበችው የሰላም እቅድ እንደሚደግፉ ይፋ አደረጉ። ፕሬዚዳንት ዶናልድ ትራምፕ ሐማስ ስምምነቱን መቀበል አለበት ሲል አሳስበዋል። ትራምፕና የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ የተስማሙበት እቅድ ወታደራዊ ኦፕሬሽኖችን በአፋጣኝ እንዲቆሙ ያደርጋል ተብሏል። ሐማስ በ72 ሰዓታት ውስጥ 20 እስራኤላውያን ታጋቾችና የሞቱ ታጋቾችን አስክሬን እንዲያስረክብ ምክር ሀሳብ አቅርቧል። በምላሹ በመቶዎች የሚቆጠሩ የታገቱ የጋዛ ነዋሪዎች ከስር የሚለቀቁ ይሆናል ተብሏል። የአውሮፓ ካውንስል ፕሬዚዳንት አንቶኒዮ ኮስታ ኔታንያሁ ለሰላም እቅዱ አዎንታዊ ምላሽ መስጠታቸው አበረታች ነው ብለዋል። ሁሉም አካላት ይህን አጋጣሚ ተጠቅመው ለሰላም እድል መስጠት አለባቸውም ይላሉ። ለተኩስ አቁም ስምምነቱ ቅርብ የሆኑ የፊልስጤም ምንጮች ለቢሲ እንደተናገሩት ዋይት ሀውስ ለሐማስ 20 ነጥቦችን አቅርቧል። የፊልስጤሙ ዋፋ የዜና ኤጀንሲ ላይ ባወጣው መግለጫ የፊልስጤም አስተዳደር በጋዛ የተከፈተውን ጦርነት ለማስቆም ከአሜሪካ ከቀጠናው ሀገራትና ከአጋሮቻቸው ጋር በጋራ ለመስራት አሁንም ቁርጠኛ ነን ሲሉ አቋሙን አስታውቋል።
አስታውቋል። የተባበሩት አረብ ኤምሬት፣ ሳውዲ አረቢያ፣ ካታር፣ ግብጽ፣ ዮርዳኖስ፣ ቱርክ፣ ኢንዶኔዥያና ፓኪስታን በጋራ ባወጡት መግለጫ ትራምፕ የጋዛ ጦርነት ለመግታት እያደረጉት ያሉት ያላሰለሰ ጥረት እንደግፋለን ብለዋል። አሜሪካ በቀጣይ ጋዛን ማን ያስተዳድራል በሚለው ላይ የወጠነችው ቅድመ አስቀምጣለች። ጋዛ በጊዜያዊነት ከፖለቲካ ነጻ የሆነ ኮሚቴ እንደሚመራትና አሰራሩም አዲስ ዓለም አቀፍ የሽግግር ጊዜ ተቆጣጣሪ አካል እንደሚከታተሉ አስታውቋል። ይህንን ተቆጣጣሪ አካል የሚሾሙት ደግሞ የአሜሪካ ፕሬዝዳንት ትራምፕ ይሆናሉ ተብሏል። የቀድሞ ዩናይትድ ኪንግደም ጠቅላይ ሚኒስትር ቶኒ ብሌር የዚህ ተቆጣጣሪ አካል እንደሚሆኑ ይጠበቃል። ይመሰረታል የተባለው ተቆጣጣሪ አካል በቶኒ ብሌር በጣም ጥሩ ሀሳብ ነው ብለዋል። የዩኬ ጠቅላይ ሚኒስትር ሰር ኪር ስታርመር እቅዱ እንደሚደግፉም ገልጸዋል። ሁሉም ወገኖች አንድ ላይ ሆነው ስምምነቱን እንዲተገበር ከአሜሪካ መንግስት ጋር እንዲሰሩ እንጠይቃለን ሲሉ ተናግረዋል። ሐማስ የሰላም እቅዱን ተቀብለው ሰቆቃው ሊቆም ይገባል ያሉት ጠቅላይ ሚኒስትሩ ሐማስ ጦር ማውረድ አለበት፣ የተቀሩትን ታጋቾች የሚልቀቅ ብለዋል። የፈረንሳይ ፕሬዝዳንት ኢማኑኤል ማክሮን ፈረንሳይ ጦርነት እንዲቆምና ታጋቾች እንዲለቀቁ ለመተባበር ዝግጁ ናት ማለት ድጋፋቸውን ገልጸዋል። ይህ እቅድ ለተጨማሪ ውይይት በር መክፈት አለበት፣ በቀጣይ ዘላቂ ሰላም እንዲሰፍን ያስችላል ሲሉ ማክሮን አክለዋል። የጣሊያን ጠቅላይ ሚኒስትር ጆርጂያ ሜሎኒ ባወጡት መግለጫ የሰላም እቅዱ ለውጥ የሚያመጣ ስለሆነ ሁሉም አካላት ሊቀበሉት ይገባል ብለዋል። የሰላም እቅዱ ሐማስ ጋዛን በማስተዳደር ረገድ ቀጥተኛ ወይም ተዘዋዋሪ ሚና ሊኖረው እንደማይችል ያትታል። አብዛኛው የእቅዱ ክፍል አሜሪካ ጋዛን መልሶ ለመገንባት የወጠነችውን የምጣኔ ሀብት እድገት ላይ ያተኮረ ነው። እስራኤል ጋዛን አልትቆጣጠርም፣ በግዳጅ የግዛቱ አካል አታርግም የሚል ነጥብ አካቷል። የሰላም እቅዱ ሲተገበር የእስራኤል ጦር ጋዛን ለቆ እንደሚወጣም ጠቅሷል። ትራምፕ ከዚህ ቀደም ከነበራቸው አቋም በተለየ ሁኔታ የጋዛ ነዋሪዎች ከተማውን ለቀው እንዲወጡ አይገደዱም ብሏል። ነዋሪዎች እዛው እንዲቆዩ እናበረታታለን፣ የተሻለች ጋዛ እንዲገነቡ እናግዛቸዋለን በሚል በሰላም እቅዱ ላይም ሰፍሯል ይላል ቢቢሲ። ለስምምነቱ ቅርብ የሆኑ የፍልስጤም ምንጮች ለቢቢሲ እንደገለጹት የካታርና ግብጽ አመራሮች በዶሃ ለሚገኙ የሐማስ አመራሮች እቅዱን አቅርበዋል። ቀደም ሲል አንድ ከፍተኛ የሐማስ አመራር በጋዛ ጦርነት የሚያቆም እቅድ ለማስተናገድ ዝግጁ መሆናቸውን ለቢቢሲም ገልጸው ነበር። ማንኛውም ስምምነት የፍልስጤማውያንን ፍላጎት የሚያስጠብቅ ሊሆን እንደሚገባ እንዲሁም የእስራኤል ጦር ከጋዛ ሙሉ በሙሉ መውጣት እንዳለበት ማስመረውበታል። ትጥቅ መፍታትን በተመለከተ በግዳጅ በይዞታ ስር እስከሆነ ድረስ ትጥቅ መፍታት የሚለው ጉዳይ ቀይ መስመር ነው። ፍልስጤም የ1967ቱን ድንበር ተከትላ ነጻ ሀገር ሆና የምትመሰረትበት ፖለቲካዊ መፍትሄ ሲተገበር ነው ትጥቅ ስለመፍታት የምንነጋገረው ብለዋል። ባለፈው ሳምንት በኒውዮርክ በተባበሩት መንግስታት ጠቅላላ ጉባኤ ላይ ምዕራባውያን ሀገራት ለፍልስጤም ሀገርነት እውቅና መስጠታቸው ይታወሳል። ምንም እንኳን ኔታንያሁ በመቃወም ንግግር ሲያደርጉ በርካታ ዲፕሎማቶችና አመራሮችን ጉባኤው ረግጠው ወጥተዋል። ጉዳዩ ከዛ በኋላ ታዲያ በስፋት መነጋገሪያ ሆኖ የቆየ ሲሆን ትራምፕ እና ኔታንያሁ ግን አዲስ ስምምነት ዘመምጣታቸው ለዓለም አዲስ ብስራት ሆኗል። ኔታንያሁ ከትራምፕ ጋር ውይይት ከማድረጋቸው አስቀድሞ በዋይት ሀውስ ሳሉ ለኳታር ጠቅላይ ሚኒስትር መሐመድ ቢን አብዱራህማን ቢን ጃሲም አልታኒ ደውለው በሚሳኤል ጥቃቱ የተሰማቸውን ሀዘን ገልጸውላቸዋል ተብሏል። የተወዳችሁና የተከበራችሁ የኢትዮ ኒውስ ቤተሰቦች መረጃዎቻችን እነዚህ ነበሩ። መልካም ጊዜ እመኛለሁ።